ሰላም እንኳን ወደ ኢትዮ ዳዋ ቻናላችን በሰላም መጡ። ታዋቂው የእንግሊዙ ራፐር ሴንትራል ሲ እስልምናን ተቀበለ። ዛሬ የምንነጋገረው ታዋቂው የእንግሊዙ ራፐር እና ሙዚቀኛ ስላስተላለፈው እስልምናን ስለመቀበሉ ስላስተላለፈው መልእክት ነው። የብሪታንያው ራፐር ሴንትራል ሲ ወደ እስልምና መለወጡን በይፋ ያስታወቀበት ጊዜ ነው። ይህ ዜና በመላው ኢንተርኔት ላይ ተስተናግዷል እና በሚሊዮኖች የሚቆጠሩ ከዓለም የተለያዩ የደንበኞች ምላሾችን አስተናግደዋል። ምን እንዳስተላለፈ አብረን ከኛ ጋር ያዳምጡ። ሁሉንም ነገር በዝርዝር እንገልጻለን። ሴንትራል ሲ ማን ነው? በትክክለኛ ስሙ ኦክሊ ኒል ሴዛር ሱ ይባላል። በእንግሊዝ ከሚገኙ በጣም ዝነኛ ራፐሮች ውስጥ አንዱም ነው። ከምዕራብ ለንደን ከድሪል ዘርፍ ጀምሮ ወደ ዓለም አቀፍ ዝና ከስፕሪንተር ዶጃ ባንድ ፎር ባንድ በ2026 ከፍተኛ እውቅና ካላቸው ራፐሮች ውስጥም ይመደባል። እሱ በሙዚቃዎችም ብቻ ሳይሆን በወጣቱም ላይ ከፍተኛ የሆነ ተጽዕኖ ያሳደረ ሰው ነው። እስከ ቅርብ ጊዜ ድረስ ስለ እምነቱ አመላካችና አወዛጋቢ የሆነ ነገሮችን ቢያነሳም እንደ ምሳሌ የእስልምና ቃላቶችን በመጠቀም በሙዚቃዎቹ ላይ ሲደመጥ እናስተውላለን። ይሁን እንጂ እስካሁን እምነቱን በይፋ አልተናገረም ነበር። በፌብሩዋሪ 2026 መጀመሪያ ላይ ከትዊች ስትሪመር ጋር ባደረገው ቀጥታ ስርጭት ላይ ሴንትራል ሲ አቆምና ለተመልካቹ የሚያስገርም ነገር ነገራቸው። መልእክቱም እንዲህ ይላል። ስሜን ቀይሬያለሁ እና ሻሃዴን ወስጃለሁ። አዎ አሁን ሙስሊም ነኝ ሲል ይደመጣል። ይህኛው ክሊፕ ወይም አጭር ቪዲዮ በዓለም ላይ በስፋት ይታይና ይደመጥ ጀመር። ለአንዳንዶችም ይህ ዜና እንዳላስገረማቸውና እንዳላስደነቃቸውም ነግረውናል። የእሱ ተከታዮች ቀደም ብሎ ይህንን ነገር ይጠረጥሩትና አመላካች ምልክቶችን ያሳይ እንደነበር ይናገራሉ። በቀደምት ኢንተርቪዎቹና ሶሻል ሚዲያዎቹ ፖስት ላይ በሚናገርበት ወቅት ከእስልምና ጋር የሚያያዙ ቃላቶችን ሲጠቀሙ በብዛት ይስተዋላል። እናም ይህ ሁኔታዎች በራፐሩ ሕይወት ላይ ተጽዕኖ እንዳሳደረበት ያመላክታል። በተጨማሪም ሴንትራል ሲ ስሙን እንደቀየረና አዲስ ስም እንደወጣ ይነገራል። ስሞቹም ከተጠቀሱት ውስጥ አንዱ አቂል ወይም አኺል እንደሚሆን የሚያመላክቱ ዜናዎች ወጥተዋል። ብዙ ራፐሮች በሚሰልሙበት ወቅት አዲስ ስም የሚያወጡበት ምክንያት እንደ አዲስ ህይወት እንደመጀመርና አዲስ የህይወት መስመር እንደመያዝ እንዲቆጠርላቸው ፈልገው ይመስላል። ቀጣዩ የራፐር ጉዞ ምን ይሆናል የሚል የብዙሃኖች ጥያቄ ነው። እውነት የራፐሩን ጉዞ ይተዋል ወይስ ይቀጥልበታል የሚለው በብዙሃኖችም ጥያቄ ሆኖ የቀረ ነገር ነው። እናንተ ምን ይመስላችኋል? በራፐር ጉዞ ይቀጥላል ወይስ በእስልምና መንገድ ላይ ቀጥ ብሎ ይጓዛል?